ለአርሰናል ደጋፊዎች ደግሞ ኮንግራ ብያለሁ። በነገራችን ላይ አርሰናል ለ22 ዓመት ኳስ ውስጥ ሲጫወት በየቤቱ አብረን ለታገልን ዛሬ ትዳራችንን ብንፈታም ከባሎቻችን ጋር እነሱ ተቃጥለው ሲመጡ ሲጮህብን የጆሮ ታምቡራችንን ሲበጥሱ ሲያንቧርቁብን አብረን አይዟችሁ ወይ ሲሉ አረቀስ እያለን ለጨውን ለታገልን ለታገስን በትዕግስት ለጠበቅን እኛ ለሚስቶች እኛም እንኳን ደስ አላችሁ ጋይስ። አይን እንኳን አይመለከተኝም። ቢሆንም እኔ አሁን አርሰናልን የምደግፈው ለኪኮ አባት ብዬ ነው። እውነት ለመናገር አላውቀውም እኮ አርሰናል ሲባል ነው የማውቀው። ሄነሪ እያለ ነው የማውቀው። ግን የአርሰናል ደጋፊ አርሰናል ጎል ሲያስገባ ደስ ይለኛል። ለለለለያርሰናል ደጋፊ ነኝ እላለሁ። ለሱ ስል ቤተሰብ። ስለዚህ በየቤቱ ደግሞ ተሰብስባችሁ ሚስቶች አስባችኋል? ሚስቶች እስኪ እውነት እንነጋገር ከተባለ እርጉዙ ነሽ ምጥሽ አልመጣለ በእነሱ ጩኸት ወይ ሲሉ ለለለለ እያልሽ አብረሽ ተናዶ ሲመጣ አርሰናል ኳስ አለው እያለ እያመሸ ሲመጣ ቁጭ ብለሽ ጋቢ ለብሰሽ የጠበቅሽ ካልሲ አድርገሽ ቤት ውስጥ ቁጭ ብለሽ የጠበቅሽ ስንት ሚስት አለሽ በየቤቱ? ቤት ይቁጠረው። አብረን ለተቃጠልን አብረን ለነደድን 22 ዓመት ለጠበቅን እኛም ለሚስቶች ለአርሰናል ደጋፊ ሚስቶች ለባሎቻችን ሚስቶች እንኳን ደስ አለን። እኛም ይገባናል ጋይስ። እኛን እኮ ኮንግራ ያለን አንድም ሰው የለም። አንድም ሰው ሚስቶቻችን ኮንግራ ያሉን የሉም እኮ ጋይስ። ሲያንቧርቁብን አደሩ ሌሊቱ ሙሉ ከተማውን አጥለቅልቀውት ሲያንቧርቁ ሲጮውብን አደሩ። የእስከ ዛሬው አልበቃ ብሏቸው ትላንትና ለየላቸው። እንኳን ደስ አላችሁ፣ ደስ ብሎናል። ደስታችን ነው። ደስታችንን አጣጥመነዋል። እኛም ደስ ብሎናል ለማለት ያክል ነው። አሁን ምን አገባኝ እኔ እንደዚህ ማሽቃብጠው እንደው አሽቃባጭ ስለሆንኩ ነው እንጂ ምን አገባኝ ጋይስ። እኔ የልጄ ደጋፊ ነው። ለማንኛውም ግን ደስ ይል ነበር። የአርሰናል ደጋፊዎች በጣም ደስ ይሉ ነበር፣ ያሳዝኑ ነበር። ፍቅራቸው በጣም ነው የሚያሳዝነው። በእንባ የገለጹ አስኬ ድንዴሻው እንኳን ደስ አለህ፣ ልጅ ማይክ እንኳን ደስ አለህ። ሌላስ ማን ነው የአርሰናል ደጋፊ ሴሌብሬቲ ጋይስ? እኔም የምወዳቸው የአርሰናል ደጋፊ ሴሌብሬቲ አልወሰዱም። 22 ዓመት አሉ። 22 ዓመት ቁጭ ብሎ ነበር ዮናታንማ 22 ዓመት ቁጭ ብዬ ስጠብቅ ነበር አለ ጋይስ። እንደው ከሁሉም ቪዲዮ የገረመኝ ዮናታን 22 ዓመት። ዮናታን ስንት ዓመቱ ነው ግን ጋይስ? 22 ዓመቱ ከሆኑ በስንት ዓመቱ ነው ኳስ መደገፍ የጀመረው? ይሁንዬ ስንት ዓመትሽ ነው? አምልጦች መሆን አለበት ይችን ነገር የተናገርሽው። ሳሚዳን እሺ። ሌላስ ሄኖክዬ 30 ዓመቱ ነው። ኦኬ በ8 ዓመቱ ነው የጀመረው። ሰይፉ ፋንታው ሳይክሻ እንኳን ደስ አለህ። ሌላስ? ልጅ ማይክን ብያለሁ እንዴ? ልጅ ማይክንማ እንዴት ረሳለሁ? አጎቴ እኮ ነው፣ የኬኮ አጎት እኮ ነው። ያማቸዋል። ልጅ ማይክ እኮ የኬኮ አጎት እኮ ነው። እሺ ታደለ ሮባ እንኳን ደስ አለህ። ታደለ ሮባ አልኩላችሁ። ሰይፉ ፋንታውን አልኩኝ እኮ። ሌላስ ማን ነው? ሌላ አዶናይ አሁን ነው ማሊያ ቀይሮ ነው ጋይስ። ለዴይሌንድ ማን ነው የሚባለው? አሁን እንግሊዝ ላለው ረስ ብሎ ክለቡን ክዶ ነው። አዶናይ ክለቡን ክዶ ነው። ያስ እንዴ አሁን አዶናይ ብላችሁ ደግሞ ልታነፋኩኝ ነው። አዶናይ ጋይስ ክዶ ነው። የማንቸስተር ደጋፊ ነበረ እንዴ? አይደለም እንዴ? አዶናይ ክዶ አይደለም? የማንቸስተር ደጋፊ ነበር ጋይስ። ዴይላይን ለሚባለው አሁን አሜሪካ ሀገር ሂዶ ማሄድ ምንድን ቆይ አንዴ ጋይስ የሆነ ቴክስት ገብቶልኝ ነው። ኦኬ በኋላ እነግርሻለሁ ማለት ሉና ሄኖክ ብያለሁ። ጆን ዳንኤል የድሮም ደጋፊ ነው። ጆን ዳንኤል አዎ፣ አረ ዩኬ ነው እንግሊዝ አይደለና። ቢኒ ማን ነው? ሄኖክ ተስፉ ጋይስ። ተስፉ ደግሞ ፕሮሚስ ገብቶላችኋል። የቫርዳሱ ባለቤት በቃ ሊያዝናናችሁ ነው። ስቴዲየሙ የአርሰናል ዘፋኞችን አምጥቼ የአርሰናል ደጋፊ ዘፋኞችን አምጥቼ አዘፍንላችኋለሁ። ተዘጋጁ እንግዲህ የሀገሬ ልጆች። መቼ ነው? እሑድ ነው የዋንጫቸው፣ እሑድ ነው። የዛኔ ማን አሽቃብጣለሁ ወጥቼ ሀጫሉ ሁንዴሳም ጋይስ ነፍሱን በአጸደ ገነት ያኖር። ሀጫሉ ሁንዴሳም የአርሰናል ደጋፊ ነው።
ነፍሲ ማር ቢኖር ዛሬ ደስ ይለን ነበር። ማርያምን ቢኒ ባባ ቢኒ የማን ነው? ሰርጀሪ አሁን የመጣች ደጋፊ ናት። ወያላ ሂጅ ሰርጀሪ ትላለች። ሰርጀሪ እና አዶናይ ወያሎች ናቸው። ሂድ ያ አዶናይ የማንቸስተር ደጋፊ ነበር። አሁን የቀየረው አሽቃባጭ። እሷም ደግሞ አሁን መደገፍ የጀመረችው የት የምታውቀውን ነው ኳስ። እሺ አስጌን ብያል። ውይ ያስጌ ይለያል። ያስጌ እኔ አንዳንዴ እንደውም በደንብ ጮክ ብዬ አርሰናልን የማየው ባስጌ ነው። ጌታ ከዳሱ ጋር ሲመጣ ሲደንስ የሆነ አክቱ ካራክተሩ ወንድሜ ጓደኛዬ ተሙዬ አሜሪካ ያለው ዲያስፖራ ጓደኛዬ ተሙሻ እንኳን ደስ አለ አባቴ፣ እንኳን ደስ አለህ፣ እንኳን ደስ አለ ተሙዬ። ነባ የማን ባል የእንትና የሰላም ተስፋዬ ጓደኛ ነባን ነው የምትሉኝ? አዎ እሱም የአርሰናል ደጋፊ ነው። እንኳን ደስ አለ። ካላየሁትም ሲጨፍር እሱን ደግሞ እሺ አዶናይ እሰይ ቤተሰብ መጡ። ደግሞ እነዚህ አሽቋላጮች ምንድን ነው አዶናይ ለመጀመሪያ ጊዜ ቢደግፍ ዋንጫ በላ። 22 ዓመት ሲጠብቁ የነበሩትም እንደዚህ አላሉ። ጨምላቃ ዝግት አዶናይ አሁን ቢደግፍ አዶናይ አለ እላቸዋለሁ። ህዝብ ቢገባው ቢደግፍ አሸንፋል። ማታ ጎይቶ አንድ ብር የሚደጋፊ ነው። ጎስ አባቴ እንኳን ደስ አለህ። ያኔ ልጅ እያለ የአርሰናል ደጋፊ እያለ ነው መጀመሪያ የዘፈነው። ሰመረ ባሪያው ብሌን ማሞ ጎሳዊ ጆንዳሌ ባለቤቴ ብስራት ሱራፌል ባለቤት ብስራት ሱራፌል ከቴኮ አባት የሚሰራ ተስፋዬ ባዘር ልጅ ተርፉ ባሉ እናንተ ደግሞ አታሽቃብጡ። የኢትዮጵያ ሴሌብሬቲ እንዳለ ኳስ የሚጫወቱን ስም እየጠራው ለዋልላችሁ ነው እንዴ? እንኳን ደስ አላችሁ። ትላንትና ከተማችን ራሱ ለንደን መስላ ነበር። ለንደን እናመሰግናለን ለጸጥታ አካላቶቻችን በሰላም እንዲጠናቀቅ ላደረጋችሁ የሀገሬ ልጆች። እንዴ ድንቅርቅ ይውላችሁ። የቦሌ ጨዋታ እዚህ ድረስ ይሰማ ነበረ። መኪናው ፔ ሲል የምሬን ነው። እናመሰግናለን። በሰላም ተከባብረው በፍቅር ነው። ጸብ የለ፣ ለቅሶ የለ፣ እምባ የለ፣ ድብድብ የለ። በሰላም እናመሰግናለን። ቴንኪዩ እናመሰግናለን። እንዲቀፋቀፉ አደረጋችሁልን። እናመሰግናለን። አንድ የማንቸስተር ደጋፊ ዝር ያለ የለም ጋይስ። ጭራሽ ደግሞ አንዳንዶቹ ማፋቸውን ወደ ድፍረታቸው በመስኮት እያዩ ረብሹን እንቅልፍ አጣን ይላሉ። እናንተ ብትሆኑስ? 22 ዓመት እኛ ከባሎቻችን ጋር እየተጮብን እንውላለን። ቢቀወጥስ? ጋይስ ልክ አይደለም። 22 ዓመት በየቤቱ ሚስት ጆሮዋን እያለች ጆሮዋን እንደዚህ እያለች የሚሳስባቸው ሶፋ ላይ እንደዚህ እያለች ጀመረ። ደግሞ ስንቱ አጣብጧል። የአርሰናል ኮድ ጋይ ስንቱ ቤት ገብቷል። ስንቱን አበጣብጧል። ጌታቸው ረዳ ጌቾ ማለት ጋይስ እናንተ ፖለቲካ ውስጥ ከተሳችሁ ጌቾ ማለት ይሄ ባለስልጣን እሱም ይደግፈን ነው። ጌቾ እንኳን ደስ አለህ። እና ተደሱ አርቲስት ነው እንዴ? አሁን ምን ልትሰሩ የጌቹ ስም እዚህ ጻፋችሁ? ጉድገስ ያስቅም። ጌታ ደግሞ ሊጠመዝዙት ነው። አርቲስት ነው እንዴ? እሱ ፖለቲከኛ አይደል እንዴ? ጋይስ